ምንድነው ቲዮሎጂ እንትን የሚሉ ልጆች ከመጡ በኋላ ቲክቶኩ የሚባለው ነገር በጣም እኔ ለእኔ በጣም ፈኒ ነገር ነው። በቃ ቴዎሎጂ የተማሩ ልጆች ባይኖሩ እዚህ ጋር ማን ነው ፕሮቴስታንቱን ዲፌንድ የሚያደርግለት? የሚሟገተው ማን ነው? ዲቤት እየገባ ዲቤት ሊያሸንፍ የሚችለው ማን ነው? ምን ይዞስ ነው? እሺ ያልተማረው ሰው የሚገባው ቴዎሎጂ ያልተማረ ሰው ከዛ ምን ይዘህ ነው የምቆመው? እስቲ ዲቤት የምታረገው ሰው ዲቤት ከምታረጋቸው ልጆች ጋር ምን ይዘህ ነው የምትቆመው እንዴ? ከሆነ አመት ወዲህ እኮ ነው አባቶች ሲነሱ የአባቶች ትምህርት ሲነሳ ቴዎሎጂ የተማሩ ልጆች ሲመጡ ኦ ዋው በጣም ኢንተረስቲንግ ነገር ነው እያልን በጣም በቃ እንትን እያልን የመጣ ነው እና ሲቀጥል አንድ መናገር የምፈልገው ነገር አለ። ትናንት ገብቼ ነበር ኤርሚ ቤት ገብቼ ነበር። ከዛ ጠየቅኩኝ። ጥያቄ አለኝ፣ ጥያቄን መጠየቅ እችላለሁ። አንድ ሰው ወንጌል ይዞ እስከቆመ ድረስ አንድን ነገር ክሌም አድርጎ እስከተናገረ ድረስ ምንድን ነው የምትለው ብዬ መጠየቅ እችላለሁ። ቃሌን መጥቼ ጠይቄዋለሁ። የሆነ ቀን ጠዋት ላይ ነበር የሰማሁትና ቃሌ አንተ ካልቪኒዝም አጋንንታዊ ነው ብለህ ታስባለህ ብዬ ጠየቁት። እኔ ስለማላስብ የሚያስብ ከሆነ እስቲ ማን ያለው ከየት ነው ያመጣኸው ብዬ ጠይቀዋለሁ። ቃሌንም ቢሆን በትምህርት አትገናኙም ካሌ ብኮ ብትለኝ ኦኬ አንገናኝም፣ ጥያቄን ግን ማቅረብ እችላለሁ። ይኸው እዚህ ጋር እንደዚህ ይላል ብሎ ይመልስልኛል። እዛ ቤት ሄጄ ብይ ሳትጫወቱ ተብዬ ነው የወጣሁት። አይ ፊል ሳድ አይ ፊል ሪሊ ሳድ በጣም በቃ ብይ ሳትጫወቱ የተባልኩት ከእናትህ ጋር ቁጭ ብለህ ቡና እየጠጣህ የምታወራውን ከእናትህ ጋር ቁጭ ብለህ ቡና እየጠጣህ የምታወራውን ዩ ዶንት ኖ ሚ እኮ ብራዘር። ይህን ስናገር ነበር ቅድም እንዴ። ጠያቂን የሚጠላው እኮ መልስ ያጣቁ ነው። መልስ ካለው ሰው መልሱ መናገር አለበት። እኔ ቃሌ የሆነ ጊዜ በጸጋ ብቻ ላይ ስንነጋገር እኔ ቤት ከፍታለሁ ፎቶ መለጠፍ ነው ለጥፋለሁ ብዬ ቃሌ ነው ቴክስት አድርጎልኝ እንዳታደርግ እንደዚህ ነገር ብሎኝ ኦኬ አላረገውም። ከላይ ቢያንስ እኔ በትምህርት የሚበልጡኝን ሰዎች በእድሜ የሚበልጡኝን ሰዎች ሪስፔክት አደርጋለሁ። ስጠይቅ አይሰድቡኝም። እዚህ ቤት አሁን የፈለግኩትን ጥያቄ መጠየቅ እችላለሁ። እግዚአብሔር የለም የሚለውን አስተሳሰብ እንዴት ታየዋለህ ብዬ መጠየቅ እችላለሁ። ያስወርዱኛል፣ ሰድበው አያስወርዱኝም። የለም ያልከው ምን ይዘህ ነው መባለው። እዛ ግን ሂጂ ስለ እናት ኧረ ጋይስ በጣም ይሄ ትንሽነት ነው፣ በጣም ትንሽነት ነው። እኔ እዚህ ጋር ስናገር ይሄን ቤት ወክዬ ሳይሆን ራሴን ወክዬ ነው የምናገረው። በጣም ትንሽነት ነው ይሄ። እኔ ከጠየቅኩኝ ቤተክርስቲያን ውስጥ ያለ አንድ ወጣት ነኝ። የቴዎሎጂን ለማወቅ የሚፈልግ አንድ ወጣት ነኝ። እዚህ ጋር ከሚያስተምሩ ልጆች ከነ ኤቢም ከነ ቃሌም ከሌሎችም ከነ ሳሚ ትምህርትን እየሰማን ያለን ልጆች ነን። እኛን ሄደህ ብዬ ተጫወት ማለት ነው የሚሻለው ወይስ ለቀጣዩ አንተ እኮ ታልፋለህ ብራዘር ታልፋለህ፣ ትንሽ ጊዜ ነው በቃ። ወይስ ደግሞ እኛን ማስተማሩ ነው የሚሻለው? ምን ይዘህ ነው እንደዚህ ያልከው ስትባል ይሄን ይዤ ነው እንደዚህ ያልኩት በቃ ይሄ እኔ አቋም ነው ይነፍኩ እንዴ ብሮ። አዎ እኔ እኛንን በቃ ቀጣይ ብዙ ረጅም ዓመት ማገለግለው እኔ ነኝ። አዎ ስለዚህ እኔ ስድብን ደግሞ መረከብ አልፈልግም። በቃ ረፊ ሊዱ ስድብን መረከብ አልፈልግም። እና እስቲ ተረካና እስቲ ዝሮይ አይ ነው እንትን ያደርጋሉ እንደዚህ አይነት ነገሮች ስሜት ያደርጋሉ እና እንዳልከው እና ጠይቅ ጥያቄ ሲኖር ላስቆም ብዬ ነው በዛው። እና ታውቃለህ እንዳደርጋለሁ አንተ አንደርስታንድ ታደርገኛለህ። እና ግን ያላች አይ አንደርስታንድ ቃል እና ግን በደንብ ግን ተረድቻለሁ። በደንብ ነው የተረዳሁ። አማራጭ የለም ከመረዳት ውጪ። አንዳንዴ እንደዚህ የሚባል ነገር አለ። ጳውሎስ ጢራኖስን የከፈተው ለምን እንደሆነ ታውቂያለሽ?
ምን ጊዜም ከተናገርኩኝ ወንድሜን ገንዘብ ማድረግ ፈልጌያለሁ ማለት ነው። ካልተናገርኩኝ ጢራኖስን መክፈት ፈልጌያለሁ። ሶ የዛሬ ንግግራችን ወንድሞቻችንን ገንዘብ ማድረግ ፍላጎት ስለሆነ በዛ መንገድ እናደርገዋለን። ያንተን አንደርስታንደብል ነው፣ ያው ስለምናወራ በደንብ እናውቀዋለን። እና እንግዲህ አትሂድ እንዳልልህ ደግሞ ሌላ ጉዳይ እና እኔ በጭራሽ በሂድም ብትለኝ እኔ አላደርገውም ድጋሚ በኢየሱስ ማይሆነውን። ኤኒዌይስ እሺ፣ ተባረኩ። ቶሎ ቶሎ እንበልና እንትን እናድርግ እንጨርስ። እናጠቃል። ገን ያለሽ ገነት ታችኛ አለ። ቅድም እኮ ገነት ስትል እኔን መስሎኝ ተፍቼ ነበር። ይቅርታ ማወራው እኔ ነኝ፣ ወንድ እንዳይመስላችሁ። ድምፄ በጣም እንትን ስላለ ነው፣ ተበላሽቷል ድምፄ፣ ጉንፋን ይዞት ማለት። እኔ እዚህ ካየሁት ነገር በጣም ደስ የሚል ነገር አይቻለሁ። ለምሳሌ በውጭ ያሉት ምናልባት ኦርቶዶክስ የሆኑት ሲያዩ እነዚህ እርስ በርሳቸው እየተጣሉ እንደዚህ እያሉ ሊሉን ይችላሉ። እኛ የወንጌላውያን አማኞች አንድ ነገር የምናምንበት ነገር አለ። ምንድን ነው ሲባል ክብር ለእግዚአብሔር ብቻ የሚለው ነገር። ስለዚህ ወንድሞቻችን በድክመት ሲገኙ፣ አጥፍተው ሲገኙ ይገረፋሉ፣ ይቀጣሉ ማለት ነው። እና የኛውን ውበት በጣም አይቼበታለሁ። ክብር ለእግዚአብሔር ይሁን። ሌላው እየተወራ እሰማለሁ እኔ አይደል? ያንተ ነው፣ አንቺ አውሪያው። እሺ ትሰሚያለሽ። በቃ ከተሽ እኔ እኮ ድምጽ ያስደንግጦ የጠፋ መስሎኝ እና ወንጌል በፍቅር ይሁን የሚባለው ነገር በጣም ትልቅ ነገር ነው። እኔ አንድ ነገር አለው አሁን በሚነገረው ነገር ላይ በአጠቃላይ እንግዲህ ጸጋ ልዩ ልዩ ነው ማለት አንዳንዶች ወንጌላውያኖች አሉ፣ አንዳንዶች ፓስተር አሉ፣ አንዳንዶች በቃ የተለያየ እንትን አለን፣ ስጦታ አለን እና ያንን ውበት አይበታለሁ። ምክንያቱም አንድ ወረቀት ሁለት ገጽ አለው። በአንድ በኩል የሚያየው ቀይ ከለር ያያል፣ በሌላ ገጽ ያለው ደግሞ ቢጫውን ያያል። አይ በዚህ በኩል ቢጫ ነው እያለ ግዴታ ያን ነገር ማድረግ የለበትም። እኛ ከበስተጀርባቸው ድክመታቸውን እናያለን፣ እነሱም ደግሞ ከኛ በስተጀርባ ያለውን ድክመታችንን ያያሉ። ምክንያቱም ማናችንም ፍጹም ስለ አይደለን ማለት ነው። ራስ በራሳችን እየተደጋገፍን አዋራችንንም እየተረጋገፍን እንሄዳለን። ይህ ነገር በጣም ትልቅ ነው። ሌላ እኔ ልተወው የምፈልገው ነገር ምንድን ነው፣ ነገሩ መንፈሳዊ ስለሆነ ብንጸልይ ደግሞ ትልቅ ነገር ነው። እኔ የሆነ የጦርነት ነገሮች ደስ ይለኛል እና የወታደር ስታይል ሄጂ የተወሰነ ነገር ባይ ወታደሮች አየር ወለዶች አሉ አይደለ? ወንጌላውያኖች ብዬ ሳስብ እንደ አየር ወለዶች ናቸው። ከላይ ልክ በፓራሾት ሲወርዱ እንደዛ ወይ ኖርማል የሆኑትንም ሊረጋግጡ ይችላሉ። ግን ከምን አንጻር ነው ሲባል የሆነ ነገር ጥቃት እየደረሰ ነው፣ ከላይ ያዩት ነገር አለ። በዛ መልኩ ነው እኔ የማየው። ምክንያቱም ጠላት እያጠቃ ነው፣ የአንድ ሰው አንድ ወታደር እየተመታብን ነው የሚል ነገር ነው እንደዚህ ሊያደርጋቸው የሚችለው። ቤት ውስጥ ደግሞ ያለው ፓስተር የሆነ ወይ ደግሞ ጠላት የቀበረውን ቦምብ የሚለቅመው ቀስ ብሎ የሚሄደው ምን ያንቀለቅለዋል? እንዴት አድርጎ ነው የሚወርደው ከአየር ላይ ምናምን ሊለው አይገባም። ሁለቱም የሚሰሩት ለአንድ ሀገር ነው፣ ለአንድ ባንዲራ ነው። ሁላችንም የምንሰራው ለክርስቶስ ኢየሱስ ነው። ሌላው እንለማመድ፣ ድክመታችንን ትከሻ ሰፊ እናደርግ። ይሄ ስድብ፣ ይሄ እንደዚህ የሚለው ነገር ራሳችን ላይ እንስራ። እኔ ቃሌ ባለው ነገር 100% እስማማለሁ። በጣም ለምን? በጣም ስለምንወዳቸው። አንዳንዴ እውነተኛ ንግግር ምንድነው ምንን እንደመሳም ነው የሚላለ ምሳሌ ላይ እኔ እሱንም በጣም ስለምታውቁት ልተው እና ለምንድነው ስለምንፈልጋችሁ ዘላለም አብረን መኖር ስላለብን ነው ይህን ነገር የምንለው። ስለዚህ ይሄ በቃ እዚህ ፓስተር የሆነውም ውስጥ ያለውም ወንጌላውያንን እንትን አይበለው፣ እዛም ያለ ነው ተጠባብቀን እንሂድ፣ ተዋደን እንሂድ። ሌላ ራስ በራስ የሚወራወር የጎንዮሽ ውርውር የውሸት ንግግር ምናምን ይቅርብን ነው የምንላችሁ። ሌላው ያው አየር ላይ የምትወርዱ ከነ ፓራሹታችሁ ያው እርግጫም ቢኖር
ከነርግጫችሁ ከነ ምናምናችሁ በጣም እንወዳችኋለን። የእውነት እኔ ወዳችኋለሁ ሁላችሁንም። ውድድ ነው ማድረጋችሁ። ተባረኩልኝ። ይብቃኝ። አበዛው ወይስ ትንሽ ይብቃኝ? እንደዚህ እሺ ገኒ ያው ገስት ላይ ስላስገባችሁ ነው እና እንትን እያረኳቸው ያለሁት እና እኛ እንቀጥላለን። እሱም ደግሞ በቀጥታ ወደ ስራ ነው ከዚህ በኋላ የምንሄደው። ቅድም እንዳልኳችሁ ነው። አንመልስም ራሱ ከዚህ በኋላ ያለውን ነገር በእኔ በኩል አላደርገውም። ስላስገባችሁ አወራችሁ እንጂ እኔ ብቻ በቂ ነበር ብዬ አስባለሁ። እኔስ ተባረኪ ገኒ፣ እንቀጥላለን፣ አብረናለን። ዋናው ግን አላማችን ለእግዚአብሔር ስራ ብቻ ይሁን። ዋናው ጉዳይ እሱ ነው። ጀስት ለግላችን አይሁን። በዛ መንገድ እናደርገዋለን። ሰውዬ እኔ ሪስክ ወስጄ ነው ቤቴን የከፈትኩት። እሺ ኢዚ ያለ የማይታነጽበት 4 ሰዓት 3 ሰዓት ምናምን ተከፍቶ ስታይ በቃ ላይክ ምንም ፍሩት የሌለው የሆነ ወሬ ነው። ሶ ላይክ የሆነ ሳምበዲን ኮል ነው ራሱን ፐርፌክት ለማድረግ ራሱን ንጹህ ለማድረግ የሚካሄዱ አካሄዶች ምናምን አሉና እኔ ዋስ ደ ሪዛልት ሁሉ ጊዜ የሆነ ነገር ለማድረግ ስናስብ ኢንድ ፖይንቱን ወይ ደግሞ ሪዛልቱን ማየት አለብን ብዬ አስባለሁ። እና ሪዛልቱ ሰዎች የማይታነ የእግዚአብሔር መንግስት ላይ ምንም ጥቅም የሌለው አሉባልታ ወሬ ከሆነ ምንድነው ጥቅሙ? ቤት ከፍቶ ወንድሞችን አደባባይ ላይ አስትቶ ፎቶ ለጥፎ በእውነት ዳት ቬሪ ፔንፉል፣ በጣም ኢትስ ቬሪ ፔንፉል። እና እኔ እዚህ ቲክታክ ላይ በጣም አይ ቲንክ ከሁላችሁ መጨረሻ ላይ የመጣሁት እኔ ነኝ ምናምንና እንደምታውቁት ከዚህ በፊትም ተናግሬያለሁ። በጣም ሴሌክቲቭ ነኝ። እዚህ ቃሌ ጋር ኤቪ ጋር አሁን እነ ኤፊ ጠፍተዋል። ኤፊ መካነ ኢየሱስ ምናምን እነሱ ጋር ምናምን ነው እየገባው እንትን ምለውና ላይክ እናንተ ፊገር ናችሁ፣ ጥሩ ናችሁ። በእግዚአብሔር ቃልም እንደገና ትራዲሽኖች ላይ ያላችሁ ሪስፔክት ምናምን ደስ ይላልና እኔ በእውነት ኤቢን ትላንት እዛ ቤት ቁጭ ብሎ ሳየው ያሚን በቃ ከለሩ አይሄድም፣ ከነሱ ጋር ከለሩ አይሄድም ምናምንና አይዊሽ ኤቢን እዚህ ቤት ባላየው ምናምን ብዬ ነበረ። ከዛ ሳሚም ራሱን ፕሮቴክት ለማድረግ ምናምን መጨረሻ ላይ ገባ ምናምንና እኔ አንዳንድ ነገር ላይ ቃላቶች ሲሰነጣጠቁ ምናምን በቃ ደስ አይልም። ሰው ሊናገር የፈለገውን ሞቲቭ መረዳት፣ ከዛ ፖዘቲቭ ማይንድ መሆን ደን ደግሞ አት ኤንድ እዚህ ጋር አውጥተን ሚዲያ ላይ ስናወራ ዋስ ደ ኤንድ ሪዛልት ሰዎች በዚህ ሁሉ ውስጥ ምንድን ነው የሚያገኙት? 600-700 ሰው ማለት ቀላል አይደለም። ሰው ደግሞ እንደዚህ ሀት ቶፒክ ላይ ሲሆን እያየሁት እኔ ጋር አክቹዋሊ ሚድናይት እየሆነ ነበርና ልክ ልተኛ አካባቢ ሳየው 900 ሰው ምናምን እየሆነ ነው። ሀት ቶፒክስ ሲሆን ሰው ግልብጥ ብሎ ነው የሚገባው። ደን በቃ ምንም ነገር ፍሩትፉል ያልሆነ ቶፒኮች ተወርተው ያልቃል ምናምንና ኢትስ ሪሊ ሶ ሳድ። ስፔሻሊ ይህንን ፕላትፎርም እንዴት መጠቀም እንዳለብን እያወቅን አይመስለኝም በፍጹምና ግልም ስልክ አለ፣ አክሰሱ አለ፣ ሰው የፈለገውን ነገር ማውራት ይችላል ምናምን። ስለዚህ ማንንም ተው ማለት አንችልም። ስለዚህ የኛ ሪስፖንሲቢሊቲ ነው መርጠን መግባት። ከዛ መጽሐፍ ቅዱስም ከምትሰሙትና ከምታዩት ተጠበቁ እንደሚል
በቃ እየተጠበቅን እየመረጥን ሴሌክቲቭ ሆነን ካልሄድን በስተቀር በጣም የሆነ የሚደብሩ የሆኑ ኢንቫይሮንመንቶች አሉ እና እኔ ዳሜጁ በጣም እየበዛ ይመስለኛል። እግዚአብሔር ይርዳን በእውነት ስፔሻሊ አዲስ ለሆኑ ክርስቲያኖች ይሄ ፕላትፎርም በጣም ከባድ ነው። ቴንኪዩ በጣም ሶ ማች ጋት ስለ ኢፈርት እግዚአብሔር መንግስት ላይ እየሰራ ስላለው ቅንነት እግዚአብሔር ይባርክ። ኤቢ ማለ እዚህ ጋር ምናምን እናንተ ተባረኩ፣ እናንተ መንገዳችሁን ሂዱ ምናምን። አንዳንዴ ሪስፖንድ ራሱ ባታደርጉ ጥሩ ነው ብዬ አስባለሁ። ሁሉም ነገር ላይ ሪስፖንድ በቃ ባታደርጉና እናንተ መልካም የሆነውን መንገድ አሁን ለእኛ ደግሞ ታስረዳለህ ወይስ እንሂድብህ? አረ እንዴ ምንም ነገር